እሺ ፕሮፌት ሶፊ እንዴት ነህ? እግዚአብሔር ይመስገን አለው። ጤና ይስጥልኝ። ሰላም ነው። እስቲ ቪዲዮ ክፈት። በዚህ አይቻልም፣ በዚህ አይቻልም። ፕሮፌት ብለህ መጣ በዚህ አይቻልም ትላለህ። ቪዲዮ ክፈት። ሁሉም እየከፈተ አይደል? ቪዲዮ መክፈት አይከብድም፣ ግን ለአንተ በግል የሚጸልየው መጀመሪያ የታዘዝከው አንተ እኮ ነህ። አንተ አትታዘዝም። ክፈት ቪዲዮ። ምክንያቱም በነቢያት ስም እያጭበረበሩ ያሉ ሰዎች አሉ። አከፍተው እንደዚህ ስከፍት እኔ እንደዚህ የሚታዘዝ ሰው ጨዋ ሰው ወዳለሁ። እንዴት ነህ? ሁሉ ፈረንጅ ነው። ደስ ይላል። ተኝተሃል እንዴ? ምን ልሁን? ቀና በላ ፕሮፌት። እንዴ ነቢያ ቅድምም የገባው ነቢይ ተኝቶ ነበረ። ነቢያቶች ተኝታ እየጸለዩ ነው የሚያድሩት። ዛሬ ጁማ ነው። ነቢይ ነው። የእውነት ነው። እኔ ከማንም የሚለይ ምንድን ነው? ከማንም የሚለይ ማለት ባቀለ ያለው እኮ በምን ዘመን ነብይ አለ እንዴ? ከባድ ሰው ዳድ ነቢይ ሶፊን በጣም ትፈልገው ነበር እና ሰላም ነቢይ ሶፊ እንዴት ነህ? አለ እግዚአብሔር ይመስገን። አለን ማስታወቀን እስቲ ብሮ ራሱ ሻሸመኔ አውቀዋለሁ። እሺ ዳድ ማስታወቀን ያለሁት ሻሸመኔ ነው። ኦኬ። የቸርች ባለራዕይ ነህ? የራስህ ቸርች ነው ወይስ ሌላ ቦታ ነህ? የጌታ ቃል አማኞች ዓለም አቀፍ ቤተክርስቲያን ዋና ፕሬዝዳንት ነኝ። የጌታ ቃል ዓለም አቀፍ ቤተክርስቲያን ዋና ፕሬዚዳንት። የጌታ ቃል አማኞች አታበላሽው። የጌታ ቃል ዘ ወርድ ኦፍ ጋድ። ኦኬ። የጌታ ቃል ዓለም አቀፍ ቤተክርስቲያን ፕሬዚዳንት። የጌታ ቃል አማኞች ዓለም አቀፍ ቤተክርስቲያን የጌታ ቃል አማኞች ዓለም አቀፍ ቤተክርስቲያን ፕሬዚዳንት ነህ አንተ። ስንት ዓመት ሆናቸው? ገና 2 ዓመት ነው። እግዚአብሔር በብዙ ረዳኝ። ዋው እግዚአብሔር ይመስገን። ሻሸመኔ የት አካባቢ ነው? በዚሁ ማስታወቂያ እንስራ። ሻሸመኔ ሞሻ ከተማ ናት። እዛ አካባቢ ያሉ ሰዎች እንዲያገኙ። የት አካባቢ ነው ሻሸመኔ? የሚኖረው ሻሸመኔ ነው። ቸርች ያለው ወንዶ ገነት ወሻ ነው። ሻሸመኔ ላይ አሁን ቸርች አልጀመርኩም፣ ሊጀምር እያሰብኩ ነኝ። በጣም ደስ ይላል። የት ነው ነብይ ተደርገህ የተሾምከው? እኔ እግዚአብሔር ራሱ ሾሞኛል እኮ። እንዴት ነው እኮ ጥያቄ ነው። እሺ እንዴት ነው የተሾምከው? ልዬ ነው የተሾምኩት እኮ። ማን ነው? የትኛዋ ቸርች ነች የሾመች? ማለት እዛ ያሉ አባቶች ናቸው ወይስ ኦልሬዲ አንተ ነብይ ሆነ ከእግዚአብሔር ሰምተህ ነው ራእዩን የቀጠልከው? መቼም ከእግዚአብሔር ካልሰማህ ቸርቹን መቀጠል አችልም መቼም። እና እንዴት ነው ጥያቄ? ሙሉ ወንጌል ቸርች ነው ነብይ የተደረገው? የት ሙሉ ወንጌል? ሙሉ ወንጌል አንድ ባይዘው እኔ የወላይታ ምርጥ ልጅ ነኝ። ገባኝ። እኔ የተጠየቀውን ብቻ ነው ፕሮፌት፣ የተጠየቀውን ብቻ መልስልኝ እና እኮ የት ሙሉ ወንጌል ነው? የወላይታ ቸርች። አሁን ሙሉ ወንጌል አላልክም እንዴ? ወላይታ ላይ አለ ሙሉ ወንጌሉ። ኦኬ። እዛ ነው የተሾምከው? ክርስቶስ ሁለቱ የክርስቶስ ባህሪ ክርስቶስ ታዛዥ ነው። የስ ታዛዥ ነው። ያ ትሁት ነው ለማለት ነው አይደለ? በቃ ትሁት ነው። ኦኬ። አንድ እሺ። ሌላ ምን ፈለቀ? ሁለት ነው። አንድ እኮ ነገርከኝ። ሁለት ነው። አንተ አንድ ነው ነገርከኝ። የኢየሱስ ባህሪ ሁለተኛ ደግሞ ታጋሽ ነው። ኦኬ። በቃ ሁለት ነው። ይበቃል። ምን ያህል በቂ ነው። እኔ ራሱ
ተኝተህ ስትመልስልኝ እስኪ አንዴ አልፈቀድኩም እንደ እኔ ተኝተህ እንደዚህ ጋደም ብለህ ስትመልስልኝ እውቀትህ እንደዚህ አለማፍሰሱ ነው የሚለው የብዙ ሰው ብዙ አመታቶችን ዋጋ ከፍያለሁ። እግዚአብሔር አሁን ስለረዳኝ ከዚህ በኋላ ማወራቸው ሰዎች ሁሉ ተኝቼ ነው። ገነት ብሎ 3 ሰዎች ጠራ። እሺ ገንዬ፣ ገኑካ፣ ገኑ አለና ሚሉ በቃላ ለምንድነው እንደዚህ ያደረገው? ይህን ጥያቄ መጠየቅ ፈልጋለሁ። ለምንድነው እንደዚህ ያደረገው? ሌላም ደግሞ አለ፣ በቷሽ ደግሞ ቪዲዮ አለ። እሺ ኮንፈረንስ ተጋብዘ ነው ሻሸመኔ? አዎ ተጋብዣለሁ። ያ ሌሎች ሰዎችም አሉ፣ ሴትም ልጅም አለች። ማስገባት እንችላለን። እሺ እኮ እንዴት እንደዛ ልትል ቻልክ? ገነት ብለህ ጠርተህ እግዚአብሔር ስለ ገነት ስለምትባል ሰው ተናግሮኛል። 4 ሰዎች አላችሁ ገነት የምትባሉ አልክ። ከዛ ተመልሰህ ስትሄድ 2 ሴቶች ቆሙ። እሺ አንቺ ነሽ ብለህ ጠራህና ደነስክ። ከዛ በኋላ ከመጡ በኋላ ደግሞ ገንዬ፣ ገኑካ፣ ገኒቲ፣ ገኑኩ ምናምን እንዲህ ያሉ እንደዚህ ብለህ ጠራህና ምንም መልስ አልሰጣቸውም። ምንም አልጸለይክላቸውም። ምንም አላልክላቸውም። ወደ ጉባኤው መለስካቸው። የት ቸርች ነው አንተ ያየው? ሻሸመኔ። ሙሉ በሙሉ አልነበርክም ማለት ነው? እኔ አንድ ሰው ነበርኩኝ ሙሉ እኔ አንድ ስም ፕሮግራም ሳይጀምር ተጋብዤ ነው የወጣሁት። ፕሮግራም ሳይጀምር ገና ሰው ጋብዞኝ ዛኔ ለስራ ነው የሄድኩት። ኮንፈረንስ አለ ተብዬ ነው የሄድኩት። አንድ ዘማሪ ልጅም አለች ወፍራም። አሁን እኔ ባይዘወይ እግዚአብሔር ለእኔ አንድ ሰው እየሰጠ ከአባት ስም ጭምር ነው፣ ከአባት ስም ጭምር ነው የሚሰጠው። እሱም ተወያየን እኮ። አሁን ሌላም እኮ አለ እኮ፣ ብዙ መረጃ ነው እኮ። በቃ መረጃ ይዘህ ትመጣለህ። እኔ ለአንተ እንደው ይቀጣሉ አላልክም እንደዛ ብልም ከአባት አንድ እኔ ገነት ስል አሁን የኔ ፕሮግራም በቲክቶክ ልትከታተል ትችላለህ። ፕሮፌሰር ሶፊ ብለክ እኔ ምን አገባኝ? እሺ እና ካልገባ ለምን እያወራክ ነው? አይ ቪዲዮ ለብቻ አይቻለሁ። ቪዲዮ አርጸናል። አንደኛ ሁላችንም እዚህ ፕሮፌሰር ሶፊን አክብረን እናውራው። የቸርች ባለ ራዕይ ነው። ቸርች የሚመራ ህዝቡ የሚመራ ሰው ነው። እኔ ዛሬ ገና ነው ያየሁት እውነት ለመናገር ግን ያው ኢብሮ አውቀዋለሁ ብለህ ስለመሰከርክ አገልጋይ ነው ብዬ ተቀብያለሁ። ማነው ያው ምስክር ስላለ አንተ ማመን ማለት ነው። ከዛ በተረፈ ግን ኮሜንቱን ኮሜንቱን ተሆና ከኔ ጋር አውራ ፕሮፌት። እኔ ባይዘወይ ምንም ብሎም የማይሰማ ነብይ ነን። ማንንም የማይሰማ ነብይ ነን። ኢትዮጵያ ላይ ወሬ የማይሰማ ከነቢያቶች አንዱ እኔ ነኝ። ጎበዝ። ወሬ ሲጀመር ነብይ ወሬ ምን ያደርግለታል? ነብይ የእግዚአብሔርን ቃል ማንበብ መስማት ነው እንጂ የእግዚአብሔርን ድምፅ የእግዚአብሔር አፍ ነው ነብይ ያለው። ስለዚህ ብዙ ነገር አለብን ሰማለ። ግን እስቲ ቴዎሎጂካል ባክግራውንድ አለ። አንተ ተምረሃል፣ በስነ መለኮት ትምህርት ቤት አልፈሃል። አዎ ጌታ የተባረከ ና የተመሰገነ ይሁን ስለ ሁሉም ነገር። የት ነው የተማርከው? ያው ቃልዎት ላይ አንጋፋ ቃልዎት ላይ 3 አመት ሙሉ አገር ዲሜ በልቼ ነው የወጣሁት። ዝም ብዬ አልወጣሁ እንደማንን ነቢይ ብዬ። ቴንኪው። በዲግሪ ነው ወይስ በዲፕሎማ? ዲፕሎማ። ኦኬ፣ በጣም አሪፍ በጣም አሪፍ። እስቲ እንግዲህ አንተ አሁን ካልቪኒስት ነው ወይስ አርመን ነህ? ይህ ምን ማለት ነው ደግሞ? እሺ ጥሩ በቃ እሱን ከምኑ ሶላዎች ከብቻዎች ከ5ቱ ብቻዎች አልገባኝም። ከ5ቱ 5 ናቸው። ምን 5ቱ ሶላዎች ወይም ብቻዎች? አልገባኝም።
ሐሰተኛ ነብስ ተረጋገጠ። አየህ እንደዛ አይነቱ ናቸው አሁን ነቢያቱንና አንተ መጨረሻ አውቃለሁ ባይዘወይ በዚህ ላይ አትደራደር። በእናትህ ተናገር ፕሮፌት እንደውም ስለዚህ ስለ ኢብራሂም መጨረሻ ዝም አድርግ፣ ሚዩት አድርግ። ሌሎቻችሁ ቀጥል። ፕሮፌት ኢብራሂም ላይ ተናገር ስለ ኢብራሂም። ባይዘወይ ከእኔ ጋር ባትሳፈጥ ይሻላል። ሰው ከእኔ ጋር አይሳፈጡም። ለምን በቃ አይሳፈጥም። እኔ ከእኔ ጋር ሰው አይሳፈጡም። ተንቢልኝ እስቲ ተንቢሽ እንደሱ አይደለም። አሁንም ኢብሮ ምን ትፈልጋለህ አንተ? እንደፈልገ ምኞቴን ነው እንደምታነቢው? እኔ ያንተ ምኞት አይ እኔ ነግሬ ነው እንደምታነቢው ታዲያ? አዎ እንትን ከፈለግ እኔ በስልክ ላይ እንትን አደረገ እዚሁ ላይ ነው እስከ መጨረሻ እነግርሃለሁ ብለሃል። እስቲ እስከ መጨረሻ ንገረን። በአንተ ምክንያት እዚህ ውስጥ ያሉ እውነተኛ ጎዳና ላይም እየሰበኩ እጅግ በጣም ዋጋ እየከፈሉ የሚያገለግሉ ሰዎች በእንዳንተ አይነት ተልካሻ ፕሮፌት ነኝ ባይ መሰደብ ስለሌለበት እውነተኛ እንግለጥ። አሁን እኔ ተልካሻ ብያለሁ። አንተ ትክክል ነኝ ካልክ ይኸው ንገረኝ። ፓስተር ሶፊ ባለበት ንገረን። አይ ለአንተ ምንም አያስፈልግም። ባይዘወይ ለአንተ ምንም አያስፈልግም። አባይ እነግርሃለሁ ብለሃል እኮ። ወንድ ከሆንክ እኔ ቸርች ና፣ እኔ ጉዱን አሳያለሁ። አንተ ባይዘወይ ከአንተ የምወጣ ሰይጣን አለ። ከአንተ የምወጣ ሰይጣን አለ። ወንድ ከሆንክ ቸርች ና እኮ። ጸልያ ለምን ችግር አለ? አሁን ጸልይ ቸርች ና፣ እኔ ጋር ቸርች ና። አይ ለአረ ምን ችግር? እግዚአብሔር መንፈስ በሁሉም ስፍራ ይሰራል ነው የሚለው። በሁሉም ስፍራ አለ ነው የሚለው። አረ ኢየሱስ ራሱ በስልክ አልጸለየም። እኔ ለሶፊም እንደ ራሱ ሶፊ ራሱ ቸርች ከመጣ ነው ትንቢት ማውረው። ማንም ሰው እኔ ጋር መጥቶ ነው የሚገለገለው። ስለዚህ ቸርች ከመጣ እኔ ከአንተ አጋንንትን ካልጨውክ ሄቱ ገባኝ። ነገር ምንድን ነው ፓስተር ሶፊ ኔትወርኩ ቸርች ውስጥ ብቻ ነው የሚሰራው አይደለ? ኢየሱስ በስልክ የጸለየበት በስልክ እንትን ያደረገበት ቦታ አለ። ስልክ ትላንት ነው የመጣው። ይህንን አታውቅም? በጣም ጥሩ። ግን አንድ ነገር የተናገርከውና ልቤን የገዛው ነገር አለ። ከዚህ በፊት አንድ ነብይ እኔ ጋር መጥቶ በእኔ ላይ ክፉ ቃል የተናገሩ ሰዎች አፋቸው ይጣበቃል፣ ይሞታሉ ምናምን ብዙ ነገር ብሏል። አሁን ኢብራሂምንም አንተ ከኔ ጋር ረፊ ቅርብ ብለህ ስታስፈራራው ነበረ። ምን የሚፈጠር ነገር አለ? ወይም አንተን ተናግረው ከዚህ በፊት በአንተ ላይ ክፉ ነገር ተናግረው የደረሰባቸው ነገር አለ? እኔ ወዳለበት ቦታ መቶ ሰው በእኔ ላይ ትንፍሽ አይልም። ኦኬ፣ እንዴት እኮ እንደዚህ አይነት የደረሰበት ነገር ካለ ነገር በዚሁም ሰው መጠንቀቅ ስላለበት ይደርሳል። እየመጣ ሰው ያያል። እየመጣ ሰው ያያል። ጥሩ። አግብተሃል ግን? እኔ እግዚአብሔር ይባረክ የአንድ ቆንጆ ሚስት ባለቤት ነኝ። ሌላስ? በቃ ባለቤት ነኝ የአንድ ሚስት ቆንጆ ቤትሽኮ ቤቱሎ ቤቱዬ ትባላለች። የእሷ ባለቤት ነኝ። አዮ አርዳድ ቤትሾ ምናምን ነገር ሲል በቃ ቅድም ያልኩት ተሳሳትኩኝ። ታዲያ ተገለጠ። ቤትሽኮ አሁንም እላለሁ ቤትሽኮ ቤቱሎ ቤቱዬ ያበደ ይፈነዳ እንጂ ፕሮፌት የአንድ ሚስት ይባላል እንዴ? የአንድ ልጅ እሺ፣ የአንድ ሚስት ይባላል እንዴ? ከአንድ በላይ መቼም አይፈቀድም አይደል? አይፈቀድም። ለክርስቲያን አይፈቀድም። ሚስት ስትል እኮ ግራ ገብቶ ለምን ግራ ይገባል? ስማ እስቲ አንድ ጥያቄ ልጠይቅህ። እሺ፣ ከሐዋርያቱ መካከል ኢየሱስ ክርስቶስ ከደቀ መዛሙርቱ መካከል ወደ ልቡ ወደ ደረቱ ጠጋ ብሎ ያወራው የነበረው ሐዋርያ ማን ነው? ማን ነው? ምን የሆነ ወደ ደረቱ ጠጋ ብሎት ያወራው የነበረ ጴጥሮስ ሊበል? ዋ
ይህን አትመልስ ነበረ። በጣም የሚገርም ነው። እሺ ከሐዋርያቱ መካከል መጨረሻ ሐዋርያቱን የተቀላቀለው ሐዋርያ ማን ነው? ባይዛ ሁሉ ነገር አውቃለሁ። አንተ በፈተና እንደሚጠይቅ አውቃለሁ። ስለዚህ ወደ ዋናው ሀሳብ አንተ አራሲ ማምጣት አለብህ እኮ። ማን ነው በስተመጨረሻ የተቀላቀለ ሐዋርያ ማን ነው ነው? አላውቅም፣ በጭራሽ አላውቅም። የጴጥሮስን አውቀ እንዴት እናታቅም? በፍጹም በጭራሽ። ኦኬ እሺ፣ መጽሐፍ ቅዱስ በስንት ይከፈላል? ለሁለት ይከፈላል። ምን ትባላል? ብሉይ ኪዳንና አዲስ ኪዳን። በጣም ጥሩ፣ በጣም የሚገርም ነው። አዲስ ኪዳን ስንት መጽሐፍት አሉት? አይ ጌታ፣ ይሄንም ጥያቄ ብለህ ትጠይቃለህ? ስንት ናቸው? እሺ የአዲስ ኪዳን መጽሐፍ አዲስ ኪዳን ስንት ብዬ ልናገር? ደስ ያለ ምን ደፋር ስለሆንክ ዝም ብለህ ቁጥር መጥራት ነው ደስ ያለ። ደፋር ለምን አልክ? ማለት በደንብ በድፍረት ነው የምትመልሰው ነው። ቅድም አልሰራም አላልክም እንዴ? ለምን ፈራሁ እኮ። ስንት ናቸው ንገረኝ። ምን አዲስ ኪዳን? አታንብባ፣ ኮሜንት ምናምን አትይ። በቃ ከኔ ጋር አውራ። ሊያሳስቱ እነዚህ ኮመንት ማንም ይጻፍ። የዓለም ወሬ ብሰበሰብ ፓስታ አይቀለቅልም። አይነት ሰማለሁ። ለምን የተጠየቀውን አመልስም? ምን አልክ አንተ? የአዲስ ኪዳን መጽሐፍ ስንት ናቸው? 29። ብራቮ! የብሉይ ኪዳንስ? አላውቅም። ኦኬ፣ እነሱ ላይ አልደረስክም። እሺ፣ በጣም አሪፍ ነው። እኔ ብዙ ነገር ወድጃለሁ አንተን። ጥሩ ሰው ነህ። በግልጽ ነው የምትናገረው። ስንት አባላት አሉ ቸርች ላይ? 10,000 ሻሸ ወንዶ ገነት ላይ 10,000 ምንድን ነው? በዛ ማለት ነው። ኖ አይ 10,000 ወንዶ ገነት ሰው ይበዛል። ወንዶ ገነት ራሱ ገነት ነው። እሺ አንዴ ኢብሮ ግባና ጉባኤውን አሳየኝ። ኢብሮ 10,000 ሰው አለ እኔ ጉባኤ ውስጥ ብሏል። እስቲ አንዴ ይጣራል። ፕሮፋይል ታይቶ ላይቭ የሚገቡት አይደሉም አይደለ? ፕሮፌት ሶፊ አንተ ጋር ኦኬ። እስከዛ ተጣርቶ ይመጣል። ኢብሮ አጣርቶ ይመጣል። አንተ ለስንት ዓመት ነው ያገለገልከው ፕሮፌት? ቅድም አልነገርኩም እኮ። ስንት ዓመት? 2 ዓመት። ለ2 ዓመት። ኦኬ ትክክል። እውነት ነው እንዴ? ለካ ቆይ ይህን እስቲ ላድርገው እንደዚህ። በተለይ ይሄንን እየው፣ በደንብ እየው። ይሄንን ሰውዬው ስልኩን አሁን ይሰብራል። መርዳኔ 20 እንጨት 20 የፕላስቲክ ወንበር አለ። 20 የእንጨት ወንበር 20 የፕላስቲክ ወንበር አፖስትል የእውነት አገልጋይ ነኝ። እኔ እኮ የእውነት አልመሰለኝም።
የእውነት ነው ወይ? አገልጋይ ነው ወይ? አሰማም እንዴ? ምን አልክ? አንተ እንደ ድሮ ቴፕ ካልመቱ አሰማም እንዴ? ዝም የምትልም እየሰማን ኔትወርክ ነው። የእውነት ነው ወይ? የእውነት ነው። አሁን ያየነው ቪዲዮ አንተ ነህ? አላየክም? እንደ ሶፕሎ ሶፕሽኮላ አንተ አይታይም? እንደ አይኑን በደንብ እንትን አድርግ። ኦኬ ይሁን። እሺ እንግዲህ ይሁን፣ እረዳሃለሁ፣ ይገባኛል። እንግዲህ አፋጣው። እኔ ላሳፍር ነበር፣ አሳፈርከኝ። እኔ አገልጋይ አልመሰልከኝም። የእውነት እየቀለድክ ምናምን ነበር የመሰለኝ። እንግዲህ አሳፍረኸኛል። አፍሬያለሁ። ምንም አይደለም፣ አይዞ። ኦኬ በአንተ አገልግሎት የሞተ ተነስቷል። እግር ባይዘው ለሚያምን ሁሉ ይቻላል። በእኔ አገልግሎት ላይ የማይሆን ነገር የለም እኮ። ክስቲ ከሆኑት መካከል ንገረኝ ያልኩህ እኮ። አሁን እንዳየክ ነው። አላየክም? አሁን ብዙ ነገሮችን አሁን የኔ ቲክቶክ ሙሉ መከታተል ትችላለህ። ታምራቶች እዛ ጋር እግዚአብሔር ሆኖ ያደረጉታል። ምንድን ነው የተፈጠረ? ስ የሞቱ የተነሳ ከዚህ በፊት ገጥሞኛል። እዚህ ህጻን ልጅ ከሞት ተነስታለች ያለ ትልቅ ሰው። በአንተ አገልግሎት ምንድን ነው የሆነው ነው ያልኩት። የሞተ ሰው አንተ ራስህ ወደ ጌታ ሄድክ መሰለኝ። የሞተ ሰው አለ እኮ የሞተ ሰው ብሎ ቆመ። አይ ቲንክ ኔትወርኩ ሊሆን ይችላል። እንግዲህ እኔ የቀልድ መስሎኝ ነበረ። በዚህ የምትከታተሉ የውሸት መስሎኝ ነው እና ለካ የእውነት ነው። እሺ የሞተ ሰው ብለህ መጣ። ቀጥል። የሞተ ሰው እኔ ጋር የሞተ ሰው አልመጣም፣ ገና ሊመጣ ነው የሞተ። እሺ ሌላ ምን ሆኗል? እሺ ከሞተ ሰው ውጭ ሌላሽ? ብዙ ሽባዎች ተተረተሩ፣ ብዙ በሽተኞች ተፈወሱ። ግን እስካሁን ድረስ የሞተ ሬሳ እየጠበቁ ነው። ኦኬ እስቲ በጣም አንተ በአገልግሎት ካስደነቀው ድንቅና ተአምራት አንዱን ብቻ ንገረኝ። ብዙ አልፈልግም፣ አንድ ብቻ። አንድ በእኔ አገልግሎት ባይዘወይ አንድ የሚባለው ነገር እኔ ጋር አይሰራም። እግዚአብሔር ጊዜ ስታወራ እዚህ ልቀመጥ ነው እንዴ? አንድ ነገር ነው ያልኩ። እግዚአብሔር ሁሉ ጊዜ ይሰራል። ምን ላድርግ? አንድ የሞተ አስነስታል። መነሳት በራሱ ድንቅ አይደለም? ሞተ ነገር ብነሳም፣ ሽባ ብተረተርም፣ ዲዳዎች ብናገሩም እየሰማኝ ነህ? አዎ ጌታ ይባረክ። ኒቃም ገብቷል። በጣም ወደው ምርጥ የእግዚአብሔር ሰው ኒቃም ገብቷል። ይሄ መልእክቱ ወደ ሁሉ መድረስ አለበት እኮ። እስቲ አንድ ንገረኝ ነው እኮ እያልኩ ያለሁት። አንድ የለም? አንድ የምታስታውሰው? ሀናን ብሎክ ላደረግሽ ነው። ቆይ እንኳን አገኘሁት። አካውንትሽ ጠፍቶብኝ ነበረ። እየሰማኝ ነው። ባይዘወይ አሁንም ስልክ እያስቸገሩ ነው ወይ? ምን ላድርግ? ኦኬ ዝጋባቸው ሲደውሉብህ። አንድ ንገረኝ፣ ድንቅና ተአምራት። እስቲ ንቃን ታውቀዋለህ? ለንቃ መልዕክት አምጥተሃል ከዚህ በፊት? ኒቃም ባይዘወይ በጣም ነው የምወደው። በምኑ ነው የምትወደው? ብዙ ጊዜ እሱን ላገኝ ሞክሬያለሁ። ሚሰስ ኒቃም እስቲ ያው አውሩ። እሺ አውሩ። በቃ ያው ከንቃ ጋር አውሩ እስቲ። አሁን የቅድሙ ያንተን አልጨረስክማ።
ቅድም ምን አልክ? የክርስቶስ ሁለቱ ባህሪያት ስል ምን አልከኝ? ሰምተሃል? ሁለተኛ ለምን ይደግማል ነው? ንገረኝ፣ ምንድን ናቸው ሁለቱ ባህሪያት? አልነገርኩም እኮ ንገረኝ። አሁን አዲስ የመጡ ሰዎች ስላሉ ንገረኝ። የክርስቶስ ሁለቱ ባህሪያት ምንና ምን ናቸው? ኢየሱስ የክርስቶስ ከባህሪው አንደኛው በቃ ለማንም ይታዘዛል፣ ትሁት ነው፣ አንድ ሩሁ ነው፣ ቸር ነው፣ ደግ ነው። በቃ ደግ ነው። እንደ አንተ ብትደክም አንተ ብትበረታም አይዞ ልጄ ወዳለሁ ሶፊያ ወዳለሁ የሚል ነው የኛ አምላክ። ማይፈርድ ሰምተኛል። ስለዚህ ግን ይኸውልህ እኔ ጠየቁ ሁለቱም ባህሪያት ነው። አንተ እኮ 10 አረካቸው እኮ። አትረፍርፎ ነው የነገረህ ዳድ፣ አትረፍርፎ ለአንተ እንድትገባ ነው። አይገባም ለአንተ። ሶፊ ምን የሆንክ ነህ እባክህ? በጣም ነው የምወድህ። እሺ እኔም በጣም ነው የምወድህ። ዶሳይስ አንተ ጋር ለምን አትጠረኝም? እኔ ለአንተ የምነግረው ነገር አለ። እሺ እናውራ። የኔ እናንተን እንጨርሳለን። አሁን ጥሩ ነው። ግን ትልቁ ነገር እንግዲህ ብዙ ነገር አውርተናል። እስቲ ንቃ፣ ማይክን ክፈትና የምትተዋወቁ ከሆነ 10 ንቃ እያለ ነው እዚህ ፕሮሞሽን ይሰራብኛል ላይ። እስቲ ምንድን ነው የምትተዋወቁት? ሰላም ፓስተር ሶፊ ሁላችሁንም ሰላም ብያለሁ። ቄሲስም ኢብሮም ሁላችሁ በታችና ሀይሌም በጠቅላላ ሰላም ብያቸዋለሁ። እኔ ፕሮፌት ሶፊን አሁን ነው ያየሁት። ምን አድርጌው እንደሆነ አላውቅም፣ ግን ይቅርታ ጠይቃለሁ አጥፍቼ ከሆነ ምናልባት ይቅርታ ጠይቀዋለሁ። እንግዲህ እንተዋወቃለን። እኔና እሱ በጣም ነው የምወደው ብሏል። እኔም በጣም ነው የምወደው፣ በክርስቶስ ፍቅር ወደዋለሁ። በእርግጥ አሁን ራሱ ቪዲዮን ስታሳየኝ ትልልቅ ተአምራቶች እያሳየን ነበረ። እንዲህ አይነት ሰው ለምድራችን ይብዛልን ነው ብለው እንደዚህ አይነት ሰዎች። ፕሮፌት ሶፊ ሰላም ነው? እግዚአብሔር ይመስገን። አይ እንተዋወቃለን ከንቃ ጋር ስላልክ ምናልባት የት እንደምንተዋወቅ ብዬ ነው። በአገልግሎት ተገናኝተን ነው? አልተገናኘም። ታዲያ የት ነው አውቀዋለሁ ያልከኝ? በሚዲያ ነው የማውቀው። ኦኬ፣ አንተ ቤት መጥቻለሁ ተንብያል። እንደዚህ አገልግለኸኝ ታውቃለህ? አንተ አገልግሎትን ትፈልጋለህ? አትኩራ። በስነስርዓት ስጠይቅ በስነስርዓት መልስልኝ ወንድሜ። በጣም እየኮራ ምናምን ነው የምታወራኝ እና አገልግሎትማ ፈልጌ ነው የምመጣው። ልታገለግለኝ ከቻልክም ደግሞ አሁንም አገልግለኝ፣ ችግር የለብኝም። እኔ አገልግሎት ከፈለግ እኛ ጋር መምጣት አችልም። ቸርች ወዳለበት ቦታ መምጣት አችልም አንተ። እሺ፣ አይ ተባረክ፣ ቀጥል። ምናልባት የምናግዝ ነገር ካለ አገልግሎትን ሚኒስትሪን ሰፖርት ማድረግ ስለምፈልግ። አይቻልም። እዚህ የምን ሰፖርት ነው የምታወራው? ምን ችግር አለ? የጌታን ቤት ብሰራ ከሱ ጋር የጌታን ቤት ብሰራ ምን ችግር አለ? ሶፊ እዛው ስሩ አብራችሁ። እዚህ እኔ ጋር ምንም የሚሰራ ስራ የለም። እኔ ጋር ወይ እኔ የሰው እርዳታ አልፈልግም። እሺ፣ አይ እርዳታ ሳይሆን ከአገልግሎት ጎን ለመቆም ፈልጌ ነው። በቃ ተባረክ፣ ችግር የለውም እኮ በቃ አሁን ከጎኑ ቆሟል። ዝም በለው። መደዳን የተደረደራችሁት እኔም ዕቃ ቆሻሻ አውጡ፣ አንድ ላይ ከአንተ ጎን ነን። ዝም በለው። የእኔ አገልግሎት አድጓል። ጌታ የተባረከ ይሁን። እኔ ባይዘዋ የእግዚአብሔር እጅ እፈልጋለሁ እንጂ ከጉባኤ የሚቀበለው ነገር የለም። እግዚአብሔር የተባረከ ይሁን። በጣም እግዚአብሔር እየረዳው እግዚአብሔር እየደገፈው ሰው ነኝ። የማንም እርዳታ አልፈልግም። የማንም እገዛ አልፈልግም። የእግዚአብሔር እርዳታ ብቻ ለእኔ ይበቀኛል። እግዚአብሔር በብዙ የባረከው የእግዚአብሔር ሰው ነኝ። ስለዚህ ምንም አይደለም ያልኩ ከሆነ
እሺ በቃ ይቅርታ፣ ምናልባት ተሳሳች ሆነ። በጣም ማን ያውቃል? አንተን ምናምን ከቸገርክ አንተን የሆነ እንትን ከማድረግ አንተን ራስን ሳፖርት ማድረግ እችላለሁ ምንም ያስፈልግ ነገር ካለ። እሺ እሺ፣ ፕሮፌትዬ ተባረክ፣ ጸጋ ይብዛልህ፣ ተባረክ፣ እወድሃለሁ። አምሩ ግን ደስ ብሎኛል፣ ተባረክ። ስልክ ተሰበረን ያልከኝ አይደል? በአንተ አገልግሎት ገብተህ ያ ቲክቶክን ገብተህ እኔም እሺ በቃ ሶፊዬ ወደ አንተ ልመልስ። በቃ እሺ ይምጣ። ፕሮፌት እንግዲህ ከገባ ጀምሮ እንደዚህ ትነካለህ፣ ከንፈርን እንደዚህ ትነካለህ፣ እንደዚህ ሳይኮሎጂካሊ የራሱ ገለጻ አለው። ግን ምንድን ነው ችግርህ ማለት? እኔ እኮ እሺ 5ቱ ሶላዎች ንገረኝ። እሺ ብቻዎቹ ሶፊ ተንኮል ጀመረ ደግሞ። ዝም በል ንገረኝ። አንተ ተምሬ ያለው በስነ መለኮት ትምህርት ቤት አልፌ ያለው ብለሃል አይደል? መውጫው ጠፋብህ። እኔ የምለው ኩራቱ ግን ማለት ነው አገልጋይ ሳይሆን የፍስት አገልግል ነው ይመስለው። በቅዱስ ሚካኤል በእናትህ ዝም ብለህ ሚዩት ለምን ታደርገኛለህ? ሶፊያ ግዴታ 5 ሰው ለማወቅ አለበት እንዴ? ግዴታው ነው እንዴ? መጽሐፍ ቅዱስን ጠይቀው። እኔ እኮ ነኝ ጠያቂ አይደለም። ሰውን ለምን ታሸማቅቃለህ? ፕሮፌቶቻችንን ለምን ታሸማቅብናለህ? ምንድነው? ይሄ እኮ ማንም አንድ የወንጌል አማኝ የሆነ ሁሉ የሚያውቀውን ነገር ነው የጠየቁት። ቀላልና ተራ ነገር ነው። ከድነት ጋር ምንድን ነው የሚያገናኝ? አሁን እስኪ 5 ሶላ ከመዳን ጋር ምንድን ነው የሚያገናኝ? እስኪ አሁን ይሄ ሰው አሁን ፕሮፌት ነው፣ ቤተክርስቲያን ውስጥ ነው ያለው የሚያገለግለው። እንዴት በዚህ ያክል ደረጃ 5 ሶላ ንገረኝ ብለህ ታሸማቀዋለህ? ካላወቀስ? አላሸማቀኩም። ከተሸማቀቀ እሱ ነው ተሸማቀቅኩ የሚለው። አንተ ለእሱ ተሸማቀቅ ምን ነው? አይ እኔ እንደዚህ አይነት ሰዎች ጥብቅና ቆማለሁ። አንዴ ምን ነው ወንድሜ እኮ ነው። ሻሸመኔ ነው ያለው። አግኘው ዞኖ አርገ እንደ ኤብዬ እንዴት ነው ወንድም አለም? ደህና ነህ? ሳሙኤል ደህና ነው? ግን ሻሸመኔ ነው ሲያገለግል አግኝቼዋለሁ። ኧረ እባክህ ድንቅ አይደል? እኔ የምለው ግን ይብሮ እነዚህ ፕሮፌት የሚባሉት ብዙዎቹን ካየሃቸው ክርስቶስን አይመስሉም። በቃ ኩራ እነሱ ቢሰቀሉ እንደነ ጴጥሮስ መከራ ቢቀበሉ በዛ ህይወት ውስጥ ቢያልፉ ምን ሊያደርጉን ነው? አለ እኮ ነገር አልሰማሁም እንዴ? በብዙ መንገድ ስላለፍኩኝ አሁን ዘና ብዬ ነው ተኝቼ ነው የማገለግለው እያለ ነበርኩ። እንግዲህ በጣም የሚገርም ነው። ያው ወንድማችን ያለውን ሀሳብ አካፍሎናል። እንግዲህ የክርስቶስ ሁለቱ ባህሪያት ያው በጣም ታዛዥ ነው፣ ታጋሽ ነው። እንደገና እስቲ ፕሮፌትም ጠርቼዋለሁ። ፕሮፌት ካሳሁን እንግዲህ ፕሮፌት ካስሽ በጣም የተወደደ ነው። ፕሮፌት እንዴት አለ? ታብታብ አድርጎ እስኪ አንድ ጊዜ ታብታብ አድርጎ እስኪ። ለካስሽ አንዴ ካስሽ እንላለን። ፕሮፌት ካስዬ እንዴት አለ? እንዴት አደርክ? ከማደራችሁ ያው ለእኔ አይደለም ካስሽ ብለምን ነው አያሸነፍኩን ነገር አለ እንደ ወንድሜ ተው እንጂ ሳምዬ። አይ ያው የፍቅር ነው ስለወደደ ሊሆን ይችላል። ያው ስለሚያቀኝ ሶሻል ሚዲያ ላይ ትታወቃለህ። እንግዲህ አልፈልግም ስለምትመቼ ነው፣ አገልግሎትህ ስለሚመቸኝ እኮ ነው ካስዬ። አመሰግናለሁ። ግን ካስሽ ማለት ያሸነፍኩን ነገር የለም ብዬ ነው። ለኢየሱስ ግን ይቻላል። እስቲ ቪዲዮ ክፈት ካስዬ። ፕሮፌት እሺ ቪዲዮ ክፈትና አንዳንድ ነገሮች እናወራለን። አንዱ የጂም ሰዓት ደርሶብሃል ዳድ፣ ሰዓት ሊያልፍ ነው የጂም። አሁን አንድ 10 ደቂቃ አለ። ለዛ ነው ጂም ቤት ልገባ ነው። እንደዛ ልገባ ነው። አሁን 4 ሰዓት ላይ ገባለሁ። ሶፊዬ ፕሮፌትን በትልቁ አድርገው፣ ፕሮፌት ካሱን በትልቁ አድርገው። ኩክ ግን ኬክ ነው ኩክ ነው። ሰላም ነው ግን አንተ ቆይ መጀመሪያ
እኔን ደግሞ ጠምደኛል። ምንድን ነው እንደ ፕሮፌት? እኔ እኮ ፕሮፌትን በትልቁ አድርገው እኮ ነው ያልኩት። እኔ በጣም ነው የምወድ ፕሮፌትዬ፣ በእውነት እኔ ኦርቶዶክስ መሆኔን ብቻ እንዳታይ ለአንተ ያለ ኦርቶዶክስ ነኝ አልመወድ አልችልም። በጣም ነው የምወዳቸው። እኔም በጣም ነው የምወደው እውነት ጌታ በሚያውቀው። እንደውም እኮ ለእናንተ ክርክር እየገባሁኝ ነው ከሱፊ ጋር። አታሸማቃቸው ፕሮፌቶቻችንን እያልኩት ነው። ኧረ ኦኬ የምር ኬኩን እኮ አዛብ መሆኑን እንኳን አያምንም። አይ ጥሩ ሰው ነህ፣ በጣም መልካም ሰው ነህ። እኔ አዛብ አይደለሁኝም በእናትህ፣ እንደዛማ አትበለኝ ክርስቲያን። እኔ በጣም ምርጥ ኦርቶዶክስ የሶፎንያስ ሞላልኝ ጓደኛ ነኝ። እረፍ እና እኮ ጥሩ ሰው ነህ እያለ አትሳደብ። እኔም እኮ ጥሩ ሰው ነህ እያልኩት። አይ አንተን እኮ አይደለም ፕሮፌት፣ አረ ይህንን ክርስቲያኑን ነው ያልኩት። ንቀብዬ እኮ ነው ኬክ ችግር ፕሮፌት ክፈት እንጂ ቪዲዮ በትልቁ አደረኩ እኮ ጋፋትኩ። ከኋላ ደግሞ የምንም ልጆች ነው። ኦኬ ፕሮፌት ዘግርማ ሞገስ ይላል። ፕሮፌት ሰላም ነው። እንግዲህ ራሱ ደስ አይልም። በጣም ደህና ነኝ። ፕሮፌት ካሳሁን በባህር ዳር የሚያገለግል ወንድማችን ነው። ቤተክርስቲያኗ ምንድን ነበረ ስሟ? አንተ የምትመራት የት ነው የሚያገለግለው? ባህር ዳር በቸርች ነው። ባህር ዳር አሁን ያለሁት ቸርች የመንፈስ ቅዱስ ህብረት ይባላል። የመንፈስ ቅዱስ ህብረት ዓለም አቀፍ ቤተክርስቲያን ይባላል። ባለራዕዩ አንተ ነህ አይደለ? አይደለሁም። እኔ ቸርች ባለፈው ነግሬሃለሁ። ቸርች ፕላንት አላረኩም። ውስጥ ላይ ራዕይ ቢኖረኝም ቸርች ሱቅ አይደለም የሚከፈተው ብያለሁ። ቸርች የእግዚአብሔር ስለሆነች ዝም ብሎ ሱቅ አይደለም ማለት ሳሪ ገብቼ ነገ የሚዘጋ ስላልሆነ። ባህር ዳር ያለ ሰው አለ? አንድ ቁጥር ጽፎ ይግባ። ባህር ዳር የሚያውቀው ካለ አይደለሁም ብለሃል። ባለፈውም እንደዚህ አንዱ እንደዚህ ብሎ ችግር ተፈጥሯል። ይቻላል የሚያገኝ ሰው ካለ ሶስት ገብቶ ባህር ዳር ያለ ሰው ኦኬ፣ ባህር ዳር ላይ ብላለች እንጂ። ሰላም ዞይ ገብረ መስቀል። እኔ ባህር ዳር ነው ያለው። እሺ ሰላም ፕሮፌት ካሳሁን። ቪዲዮሽን ክፈጅ ለማወቅ ፈልጌ ነው። አላየሁሽም በደምብ። አሁን ቪዲዮ የምከፍትበት ቦታ አይደለሁም ፕሮፌትዬ። እኔ አውቃለሁ በጣም በአንተ በጣም ተገልግያለሁ። የት ነው የምታገኝ? ባህር ዳር። የት ቸርች? ፈልቶ የቀዘቀዘ መሰለኝ። የት ቸርች ነው የምታገኝ? የት ቸርች? ይቺ ዝም ብላ ነበር። አውርዳት ፈቶ ቀዘቀዘ ብላም ትላለች እንዴ? በጣም ትክክል አይደለም። እንደዚህ አይነት ሰዎችን ሶፊዬ ምንም መታገስ ራሱ መታገስ አያስፈልግም። እኔ አውቀዋለሁ እኮ። የት ቸርች? አይ ባህር ዳር። እኔ ባህር ዳር አትቻኮሉበት። አንድ ለአንድ አውሩት። ክርስቲያን ያወራኝ ነው። ክርስቲያን አውራው ሶፊ እዚህ ሚዲያ ላይ ነው የማውቀው። ባህር ዳር እንደሚኖር አውቃለሁኝ። ቀበሌ 14 አይደል የምትኖረው? ከስሽ 13 ቀበሌ 13 አይደል እኮ እዛ እንደምታገለግል አውቃለሁኝ። ወዳለሁ። አመሰግናለሁ ስላወቁ። እሺ ካስሽ በጣም ነው ወድ ምንድነው ፍቅር የምትገላለጡት? እዛ መንገድ ላይ አትነጋገሩም? ሀሳብ እንድታወሩ ምን ችግር አለው?
ኧረ ፍቅር ይባባላሉ። እነዚህ እንደዛ ነገር የለም። ከታች ያለው ነገር ሴተን እናገራት ከታች ያለች ከክርስታን ቀጥሎ ያለች አቃሉ ያለችው ብዬ ነው። የለችም፣ ጠፍታለች። ሌላ አንድ ቁጥር ጻፍሽ። ኧረ አለች። አውቀዋለሁ አይደለም ያልኩት፣ እኔ አውቀዋለሁ አይደለም ያልኩት። ፕሮፌት ካሳሁን ማለት ቤሲ ሶስተኛ አይቲ መሰለኝ እና በጣም በሱ በእናትሽ ወጋው ይህን መንፈስ አስዬ ትዳር ተገኝቷል። አንስማማም በዚህ ብለን አግብቻለሁ ባለትዳር ባረኛ አትልም እንዴ? አመሰግናለሁ ስላለህ እንደ አንተ ይሄ የዝሙት መንፈስ እኮ ነው። አልፈልግም ነው የሚባለው። ፕሮፌት የሶስት ልጅ አባት ነኝ እና እንደዛ በላ ታዲያ እንዲ አመሰግናለሁ ምናምን ትላታለህ። አልሰማሁትም። አይ በአግር ተባርኬያለሁ ያለች መስሎኝ አልሰማሁትም። በውበት ተማርክ ያለው አንተ አፍቅር ያለው ወድጅ ያለው እያለች በአይኔ እኮ ነው የሰማሁት። አልሰማሁትም። አልሰማሁትም። ለዛ ነው ይቅርታ። እንግዲህ ይቅርታ። እሺ እንደዚህ አይነት አሳሳጆች ቢመጡ ቶሎ መልስ። እሺ ሌላ ከባህር ዳር የሚያውቀው ሰው ካለ ክርስቲያን 13 ቀበሌ ነው የሚኖረዋል፣ ከ14 ቀበሌ ነው አልክ። አንድ ቀበሌ ልዩነቱ ራሱ ትልቅ ነው፣ ግን እናንተ ተግባብታችሁ ቴንኪው ትባባላል። ባህር ዳር እኮ ትንሽ ናት እኮ ባህር ዳር ትንሽ ናት። 13 እንደሚያውቅ ሰው ነው እና እኔ እንዳውም ኬኩን አዛብ አይደለሁም ያለውን ካስሽ አዛብ ማለት ማን እንደሆነ ትንሽ ለኬኩን ብትነግረው ደስ ይለኛል። የኢትዮጵያኖች አዛብ አይደለንም ስለለም ለኢትዮጵያን አይመለከታቸውም እያልክ ነው? አላልኩም። ይናገር የእግዚአብሔር ሰው ይናገር። እኔ የእግዚአብሔር ባሪያ ሰማለሁ። ይናገር ወጣለኝ ጉልግዳን የሙሴ ሕግ ለኢትዮጵያ አልተሰጠም፣ ለአይሁድ ተሰጠ። ሲጀመር ሮም ምዕራፍ 9 ላይ ስናገር ኪዳን እንደዛ ካልክ 10ቱ ትእዛዛትን አትቀበልም ማለት ነው። ትክክል። እኔ የሚቀበለው ጸጋ ነው እንጂ አልቀበልም። እሱን አይመለከተኝማ። ከእሱ ጋር ምን አገናኝ? ጀግና ተገኝቷል ዛሬ። 10ቱን ትእዛዝ አትቀበልም። ይሄ አትግደል፣ አትስረቅ፣ አታመንዝር፣ የባልንጀራን አትመኝ። እነዚህ አያመለክተኝም። ስለዚህ 10ቱ ትእዛዝ አይመለከትህም አንተን። እኔ የሚመለከተኝ የጸጋው ብቻ ነው። ለምን በክርስቶስ ድኛለሁ። አንድ ጊዜ የህይወት መንፈስ ሕግ ተቀብያለሁ። ማመንዘርም አልችልም፣ መዘሞትም አልችልም። እንዳልሰሙት የሚያደርግ እንዳላመሰለ ማድረገኝ አንተ ብሉይ ኪዳንም በሙሉ አትቀበልም ማለት ነው። አልቀበልም ማለት ነው። ለትምህርት ይጠቅማል እንጂ ይሄ አይደለም። ስለዚህ ብሉይ ኪዳንን ካልተቀበልክ አዲስ ኪዳንንም አንተ አይመለከትህም ማለት ነው። አላልኩም። እሺ ምንድን ነው ታዲያ? ብሉይ ኪዳን ለትምህርት ይጠቅመኛል፣ ለትምህርት ይጠቀማለሁ። ግን የኔ አይደለም፣ ለእስራኤል ተሰጠው፣ ለአይሁድ ነው እንጂ ለኢትዮጵያ ወይም ደግሞ ለአሕዛብ ለሚባለው ኪዳን የተሰጠው ለአሕዛብ ሳይሆን ለአይሁድ ነው። ስለዚህ አይሁድ ማለት ለአሕዛብ የተሰጣቸው ምንድን ነው ታዲያ? አዲስ ኪዳን እንደ ኦኬ ከሆነ ደግሞ ስህተት ውስጥ ትገባለህ ወይ ትምህርቱ ሙሉ መረጃ የለህም ማለት ነው። አለበለዚያ ግን ቆይ ዳኒ ረፍ። አንድ ሰው አሮጌ ነገር ሲኖር ነው የሚታደሰው። አሮጌ ነገር ሲኖር ነው አዲስ የሚታደሰው። ስለዚህ አንተ ብሉይ ኪዳን እኔን አይመለከተኝም ካልክ አዲስ ኪዳን ለአንተ እንዴት ሊመለከት ይችላል? ቆይ ስማ፣ አሮጌው ኪዳን የቤተ መቅደስ ስርዓት የተሰጠው ለኢትዮጵያ ለአሕዛብ ሳይሆን ለአይሁድ እንደሆነ ይናገራል አይደለ? እሱን እንተማመን። ቃሉን ያለ ትክክል 100% ትክክል። ፕሮፌት በቆዳስ ምርም አድርገህ ንገረው። ሶፊ ችግሩ ምንድን ነው መሰለህ? ሶፊ የማዳመጥ ችግር አለበት። ሶፊ ነበር ፕሮፌት ኬኩን ቆይ ጥያቄ ጠይቆታል። ተማር ኬኩን ቀጥል ካሳው። ለምሳሌ ሕግ
እና ክህነት እና የቤተ መቅደስ ስርዓት እነዚህ የሚባሉት ሁሉ የተሰጠው ለአይሁድ ነው እንጂ ለሀይሳብ አይደለም። ሀይሳብ ስትጀምር ህግ የላትም። ሀይሳብ የምትመራው በአይምሮ ህግ ወይም ደግሞ በነፍስ ወይም ደግሞ በሂሊና በሚባል ነው የምትመራ። ሮሜ ምዕራፍ 2 ላይ ይናገራል። ስለዚህ አሕዛብ የሚባለው ህግ አልነበራቸውም። የሚያመልኩት ጣዖት ነው። ጣዖትን የምናመልክ ነበረ። ጣዖትን የምናመልክ ነበረ። ስናመልክ ነበረው ጣዖት። ሀሳብን ስለተረዳው ነው። አጭር ላድርግ። የሚገርም ነው ማብራሪያ፣ የሚገርም ነው። ስትናገር እንዳትስት ሊሰጥ አይደለም። እሺ ከሆነ ከአንሳትክ ደግሞ ልንገርህ፣ እስራኤል የሚባለው የተጀመረው የቱ ጋር ነው? እስራኤል ማለት የተጀመረው እሺ፣ በጣም ጥሩ። እስራኤል የሚባል የተጀመረው ወንድማችን ወይም ደግሞ አባታችን ይላል። አባታችን ይላለን። እግዚአብሔር ከሰመድ ከበሰብል ከላይ ብሎ እግዚአብሔር አምላክ ከአሕዛብ መንደር አወጣውና ምዕራፍ 12 ላይ ማግኘት እንችላለን። እስራኤል በሚባል የተጀመረችው ማን ላይ ነው ካልገኝ ያዕቆብ ላይ ነው። ያዕቆብ እግዚአብሔር ስሙን ቀይሮ ምን ስሚ ከዚህ በኋላ እስራኤል ላይ ያዕቆብ አይባልም እስራኤል ይባላል ብሎ እዛ ወንዙ ጋር ስሙን ቀየረለት። እስራኤል የተጀመረው እዛ ጋር። ኦኬ አሪፍ። እንደዛ ከሆነ አብርሃም እኮ አሕዛብ ነው ማለት ነው። ስለዚህ ዘር በምንድን ነው የሚተላለፈው? አድራሻ በመቀየር ነው እንዴ? ወይ ሎኬሽን በመቀየር ነው እንዴ? ኪዳን እንዴት ሰው በኪዳን አይሁዳዊ እንዴት ኪዳን ስለሌለው? እግዚአብሔር እኮ አሕዛብን ያወጣ አሕዛብን አወጣውና ኪዳን ከሰው ጋር ገባው። እግዚአብሔር ከማን ጋር? ከአብርሃም ጋር እግዚአብሔር ኪዳን ነው የገባው። ምን ብሎ? ከዚህ በኋላ ከላይ ከወገን ብሎ እግዚአብሔር ለራሱ ነው የለየው። ስለዚህ ከሱ ጋር ኪዳን አደረገው እግዚአብሔር። ለምን? ለራሱ ሕዝብ ፈለገ እግዚአብሔር። ስለዚህ ከዛን ቀን ጀምሮ ነው እግዚአብሔር አምላክ ሕዝቡን የለየው። ስለዚህ ከዛን ጀምሮ ነው እግዚአብሔር አምላክ እስራኤልን የመረጠው። ሲጀመር እግዚአብሔር ከአሕዛብ ጋር ምንም አልነበረም ግንኙነት። ከዛ በኋላ የነበረው እግዚአብሔር ሕዝብ ብሎ እግዚአብሔር ሲጠራ የነበረው እስራኤል ነው እንጂ አሕዛብን አይደለም። አሕዛብ ድንገት ነው ወደ እግዚአብሔር መንግስት ተቀላቀለው። መጽሐፉን ያወራው እንደሚያወራው ፕሮፌት ድንገት ነው። አሁን ድንገት የተቀላቀለው ትክክል ነው። ፕሮፌት ሶፊ ሲል የነበረው አሮጌ ኪዳን ለነሱ ከሆነ የተሰጠው፣ ህግ ለነሱ ከሆነ የተሰጠው፣ የመቅደስ ስርዓት ሁሉ ለነሱ ከሆነ የተሰጠው፣ አዲስ ኪዳን አሕዛብን የት አግኝቶ ነው ታዲያ ኪዳን ውስጥ ያስገባን? ቆይ ልጨርስልክ። አሮጌውን የነሱ ነው ካልክ አዲስ ለማን ነው የተሰጠው? አዲሱ ነው እያለክ ያለው። አዲሱ ራሱ እኛ በድንገት ነው ገባ አይደለም። እኛ ካስሽ ኤርምያስ 31 ላይ እነሆ ከእስራኤል ቤትና አይመለከትም። አንተ ዝጋ አንተ ምን ስለሆነ ነው እሱ የሚመልሰው? የጠየቁት እኔ ፕሮፌት ካሳሁንን አይደለም። ካስሽ አይደለም። አሮጌ ካለ አዲስ አለ አይደል? ይሄ አሮጌ ይታደስና አዲስ ይሆናል። አሮጌ ማን ነበረ? የእስራኤላውያን አይደለ? አሕዛብ ሁሉም። ቅድም 10ቱ ትእዛዛት እኔን አይመለከቱኝም አላልክም? አዎ አይመለከተኝም። ግን ሁሉም ነው ይወዳል። አጥራልኝ። ዘጸአት ላይ ለሙሴ የተሰጠው ህግ አንተን አይመለከትም። አትስረቅ፣ አትግደል፣ አታመንዝር፣ የባልንጀራህን አትመኝ። እነዚህ ሁሉ አይመለከቱም አንተን። ከየት አምጥቼ ህግ እኮ ለእኔ አልተሰጠኝም። እኔ እኮ የነበረኝ አልተሰጠኝም። አሁን ጥያቄ ነው። አንድ ሲደመር ይመለከተኛል አይመለከተኝም? በል አይመለከተኝም። በቃ አይመለከትም። ጥሩ። ለምንድን ነው አይመለከትም? ለምን ካልኩ ለእኔ አልተሰጠኝም። የተሰጠው ለእስራኤል ነው። ኦኬ አሪፍ። አንተን አይመለከትም። ስለዚህ አሮጌው ኪዳን የማን ነው? አሮጌ ኪዳን አይደለም። አሮጌ መጽሐፍ ብሉይ ኪዳን የሚባለው የኔ አይደለም ጋር ኬን ውድቀት። ቆይ ስማ፣ ብሉይ ኪዳን ያንተ ካልሆነ አዲሱ ኪዳን ላይ የኔ ነው እያልከኝ ነው። አንተ እንዴት የአዲሱ ኪዳን ባለቤት ሆንክ? መጀመሪያ ከአንተ ጋር ኪዳን የለውም እግዚአብሔር። አንተ አሕዛብ ነህ አይደለ? ከየት መጥቶ ነው አዲሱ ኪዳን የኔ ነው የምትለው? አሮጌው ያንተ ካልሆነ። በጣም ጥሩ። እግዚአብሔር አምላክ የእግዚአብሔር ሀሳብ ምንድን ነው? በክርስቶስ ሰዎችን ለማዳን
ክርስቶችን ለማዳን ሰው መምረጥ ነበረበት። ማን ነው? ቅድም የተናገረ ነው አባታችን አብርሃምን እንዳለ ነው። አብርሃምን መረጠው እግዚአብሔር። ለምን? ዘር ሊመጣ ይገባል። ዓለምን የሚያድነው ዘር እግዚአብሔር በክርስቶስ ኢየሱስ መሆን ያለበትን ከፊት ለሐዋን ተናግሮታል። ለምን? ከሴት የሚወለድ እንደሚያድን ቃሉ ይናገራል። ስለዚህ አንተ ነው የጠየኩት ጥያቄ ሌላ እኔ የምልህ መልስልኝ። እንደ ዋና ሀሳብ ልንገርና አስሽ ቀጥታ የሚልህን መልስለት። ቀጥታ አሮጌ ኪዳን የኔ አይደለም ካልክ አዲሱ የማን ነው? እንዴት ገባ አዲሱ ውስጥ እያለ ነው። ኪዳኑ ነው እየነገረ ያለው። አሁን እየነገረ ያለው የደሙን ስራ አይደለም እየጠየቀ ያለው ሰው። አሮጌውን የኔ አይደለም ካልክ ኪዳኑ አዲሱ ኪዳን የማን ነው እያለ ነው። እኔ ፕሮፌት ካሳሁን የሆነ የገባህ ነገር እኮ አለ ወይ? በደንብ ትምህርቱን አልያዝከውም። አሁን አውራው ብትለኝ እኔ ላወራልህ እችላለሁ እኮ። እኔ አንተ እንድታወራ እድል እየሰጠው ነው። እሺ አዲስ ኪዳን የማን ነው አንተ ሀሳቢ? አንተ አሮጌው ኪዳን ወይም ብሉይ ኪዳን እኛን አይመለከተንም የእስራኤል ነው አልከኝ። አዲሱ ኪዳን ግን ይመለከተኛል አልክ። አሮጌ የሌለው አዲስ የለውም። ኦኬ እኔ እኮ ጥያቄ አሁን እኮ መጽሐፉን ያልተሰጠን እንጂ መጽሐፉን እኮ የእኛ አይደለም ያልኩ እንጂ መጽሐፉ ለእኛ አልተሰጠንም፣ ስርዓቱ ለአይሁድ ነው ያልኩ እንጂ እኛ ሁላችን እኮ ወድቀን ነበር አይደለ? ሁላችን ካስሽ አሁንም ይኸውልህ የጠየቀህን በደንብ ስማ። አጭር መልስ ነው የምትመልሰው። እግዚአብሔር ከእስራኤል ሕዝብ ጋር አሮጌ ኪዳን ገብቷል። ይሄ የመቅደሱ ስርዓት በሙሉ አሕዛብ ጋር አልገባም። ቤተክርስቲያንን በሰዓቱ ስላልነበረች ከቤተክርስቲያን ጋር አልገባም። ኪዳን ማለት በሁለት ሰዎች መካከል የሚደረግ ውል ወይንም ስምምነት ነው። ስለዚህ ከእስራኤል ሕዝብ ጋር ነው ኪዳን የገባው። አዲሱን ኪዳን ከማ ጋር ነው የገባው? ከአሕዛብ ጋር ነው እንዳትል፣ አሕዛብ በቦታው የለም። ከቤተ ክርስቲያን ጋር ነው እንዳትል፣ በሰዓቱ ቤተክርስቲያን አዲሱን ኪዳን ለእስራኤል እግዚአብሔር ትንቢተ ሕዝቅኤል ላይ ነው። ትንቢተ ሕዝቅኤል ላይ ወይም ደግሞ እንደዚህ ይላል፣ አዲስ ልቦና እሰጣቸዋለሁ፣ አዲስ ነገር እሱ ጋር እጋባቸዋለሁ ብሎ እግዚአብሔር አምላክ ለእስራኤል ነው ኪዳን የሰጣቸው። አዲሱን ኪዳን ሚውተር ምን ላይ ሕዝቅኤል ስንት ላይ? በጣም ጥሩ ሕዝቅኤል 36 ወይዛ አካባቢ እንደዚህ የሚለው 36 እንጃ ምን ይላል የሚለው ቃሉ አዲስ ልቦና እሰጣቸዋለሁ፣ ድንጋዩን ልብ አወጣቸዋለሁ ብሎ ነው የሚናገረው። ወይም ደግሞ የምናገኘው ይህን ቃል ትክክለኛ ቃል የምናገኘው ዕብራውያን ምዕራፍ 8 ላይ እናገኘዋለን። ይህን ቃል ደግሞ ይናገራል። አዲስ ልቦና ይሰጣቸዋለሁ፣ አዲስ ነገር እሱ ጋር ይገባለሁ፣ ከእነሱ ጋር አዲስ ያን የሚገባ ይናገራል። የተናገረውም ለአሕዛብ ሳይሆን ለእስራኤል ነው። ትክክል ለእስራኤል ነው የተናገረው። እኛ ግን ድንገት ይገባል። ተሳስተ ሆነ ይታረማሉ፣ ችግር የለው ታረማል። ትክክል እነሱ ዝም ብለው አንተ ለመጎናበር እያወራ ያለው እግዚአብሔር ሳወራ የነበረው ከእስራኤል ጋር ነው። ከዳን ይገባሉ ከእነሱ ጋር ብሎ እያወራ እኮ። ስለዚህ አሁን በግልጽ ተናገራ። ብሉይ ኪዳንም አይመለከተኝም አዲስ ኪዳንም አይመለከተኝም በልና ወይ ንገረኝ። አሁን አንተ ብሉይ ኪዳን አይመለከተኝም ትልና አዲስ ኪዳን የሌለው ትላለህ። ምንድነው እንዴት አውቆ አዲስ ኪዳኑ? ከዛ በኋላ እግዚአብሔር ከዛ በኋላ ምንድን ያለው? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። አዲስ ኪዳን መጽሐፍ የቱ ጋር ነው የሚጀምረው? በጣም ጥሩ። አዲስ ኪዳን የተጀመረው ቤተክርስቲያን ከተጀመረ ጀምሮ ከየቱ ጋር? የት ላይ? ከየቱ ጋር ማለት ሐዋርያት ሥራ ምዕራፍ 2 ጀምሮ። ሐዋርያት ሥራ ምዕራፍ 2 ጀምሮ። ኦኬ አራቱ አዲስ ኪዳን ናቸው። ብሉይ ኪዳንና አዲስ መካከል አዲስ ኪዳንና ብሉይ ኪዳን መካከል የነበሩ ናቸው እንጂ አዲስ ኪዳን አልነበሩም። እነሱ በሕግ የሚሰራ ስራ ነው። ወየው ጉዴ! ሶፊ አንድ ልሳቅ ችግር የለው። ሳቅልህ እንዴ ሳቅ ወናት ኬኩን ቆይ አልገባም። ሶፊ በጣም አፍኘው ነበር። ለዛ ነው እየጠየቀ ያለው። መጽሐፍ ቅዱስ በሁለት ነው የሚከፈለው አይደል ፕሮፌት? በሁለት ነው የሚከፈለው። ከማቴዎስ ወንጌል ጀምሮ አዲስ ኪዳን ተብሎ ነው የሚጠራ። ቃስሽ ቀጥልሽ ግልታ። ስለዚህ አራት
አራት ወንጌል ሰማኝ ልጠይቅህ፣ አራት ወንጌል ብሉይ ኪዳን ነው አዲስ ኪዳን? አራት ወንጌል አዲስ ኪዳን ብለን ልንጠራም እንችላለን። ግን እንዳንተ ይኸውልህ እንዳንተ ሀሳብ መውጣትና መውረድ ዶላር ራሱ አልወጣም አልወረደም። አሁን ምን አልክ? አሁን እነዚህ አይደሉም ብሉይ ኪዳን ነገሩ ቤተክርስቲያን የምትባል የተጀመረችው ቤተክርስቲያን የተጀመረው ምኑ ላይ ነው? ምድር ላይ ነው የጀመረችው። ምን ላይ ይላል እንዴ? ሰውዬ በቃ ሊያሳብደኝ ነው ሰውዬ። አንተ አሁን በቃ ሰው ሰብስበህ ትሰብካለህ። ልታሳብደኝ ነው እንዴ? አይ አይደለ፣ እንደዚህ ስርዓት ይኑራችሁ። መናገር አትችሉም። አንድ ነብይ አይ ፕሮፌትን እንዳትናገሩ፣ ማንም ሰው እንዳይናገረው ፕሮፌትን ስነስርዓት ከፈለክ በእውቀት ሞግተው። አዎ እኮ እስቲ ልጠይቀው ፕሮፌት ካሳሁን አትበል እኮ አንተ ገብሬ እኮ አንተን አይመለከትም እንዴ? ተው እኛ እዚህ ያለን አይደለ እንዴ? አንተ ቆይ ተው እንዴ ፕሮፌትን እኛ ጓደኞቹ አለን አይደለ እንዴ? ይሄ እኮ የተማረ ሰው እኮ ሲጀምር ማክበር አለባችሁ እናንተ። ፕሮፌት አለ እንዴ ወይስ ወጥቷል? ሶፊ አለ ፕሮፌት? የራሴን መኖር አላውቅም። እንኳን ስለሱ ስለ ራሴም እርግጠኛ አይደለም። ምንለው ማለት ነው። መጽሐፍ ቅዱስን ወደ 6 ቦታ ይከፍለዋል። አይደለም እንደዛ አይደለም። ልጁ እኮ የሆነ የገባው ነገር አለ። በደንብ ስላላብራራው ስላልገባው